የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በአሜሪካ የቀረበውን የተኩስ አቁም ስምምነት በመርህ ደረጃ ቢቀበሉም ጠበቅ ያለ ቅድመ ሁኔታን አስቀምጠዋል። ጦርነቱን ለምን እንደጀመረን ማስታወስ ይገባል ሲሉ የተደመጡት ፑቲን የግጭቱን መነሻ ምክንያቶች ሙሉ በሙሉ የሚያስወግዱ ዘላቂ የስምምነት አንቀጾች ካልተካተቱ የአጭር ጊዜ የተኩስ አቁም እቅድን ገቢራዊ እንደሚያደርጉ የጸና አቋማቸውን በድጋሚ ለዓለም አስታውቀዋል። የሩሲያ ዩክሬን ጦርነት ለ1114 ቀናት በአስከፊ ሁኔታ ከዘለቀ በኋላ ከመቼውም ጊዜ በላይ በሰላም ድርድር ለመቋጨት የቀረበ ይመስላል። ከቅርብ ቀናት ወዲህ በጦርነቱ በብርቱ እየተደቆሰች ያለችው ኪየቭና ከዶናልድ ትራምፕ መምጣት በኋላ ወደ ሩሲያ በመገልበጥ ዓለምን ያስገረመችው ዋሽንግተን በአረቡ ዓለም ቁንጮ ሳውዲ አረቢያ ባካሄዱት የጋራ ውይይት የ30 ቀናት የተኩስ አቁም ስምምነት ላይ መስማማታቸውን ይፋ ማድረጋቸው ይታወሳል። ፕሬዚዳንት ፑቲን በቀጥተኛም ሆነ መደበኛ ባልሆኑ ንግግሮች የሰላም ስምምነቱን እያሳለጡ ላሉት ፕሬዚዳንት ትራምፕ ምስጋናቸውን በማቅረብ በጦርነቱ የቀጠለውን እልቂት ለማቆም ተኩስ አቁሙን በበጎ እንደሚመለከቱት ቢያስታውቁም ስምምነቱን በከፍተኛ ጥርጣሬ እንደሚመለከቱት ገልጸዋል። ኪየቭ በፊተኛ የጦርነቱ መስመር ሽንፈትን እየተቀዳጀች ለወራት ተቆጣጥራ የቆየችበትን የሩሲያ ኩርስክ ግዛት መልሳ ለሩሲያ ጦር እያስረከበች በመሆኑ አዲሱ የተኩስ አቁም ስምምነት በእጅጉ ይጠቅማታል። በአንጻሩ ለእኛ ግን በአሁኑ ወቅት ስምምነቱን መቀበል ጠቀሜታው እምብዛምን የሚመስል አስተያየትን ሲሰጡም ተደምጠዋል። ፑቲን ኪየቭ በምስራቃዊ ዩክሬን ለሩሲያ ጦር ያስረከበቻቸውን መሬቶች መልሳ ለመቀበል እንደ መደራደሪያ ትጠቀምበታለች ተብሎ በነበረው የኩርስክ የጦርነት አውድማ ብልጫ እየተወሰደባትና ወደ ኋላ እያፈገፈገች ስለመምጣቷ ከቅርብ ጊዜያት ወዲህ በስፋት እየተነገረ ያለ ጉዳይ ነው። ፑቲንም የሩሲያ ጦር ኩርስክን በመጪው ቀናት ሙሉ በሙሉ ከዩክሬን ኃይሎች እንደሚያስለቅቅ ነው በትላንትናው ዕለት ንግግራቸው የዛቱት። አርቲ ላይ በዝርዝር እንደሰፈረው ዘገባ ከሆነ ደግሞ የ30 ቀናት የተኩስ አቁም ስምምነቱ በሚገባ አልተብራራም ባይ ናቸው ፑቲን። ኪየቭ በእነዚህ ቀናት አዲስ የጦር ኃይል አታሰለጥንም፣ ጦሯን መልሳ አታደራጅም፣ ተጨማሪ የጦር መሳሪያ ድጋፍስ አታገኝም። እነዚህ ጉዳዮች እንዳይፈጸሙ ማነው ዋስትና የሚሰጠን? እንዴትስ እርግጠኛ መሆን እንችላለን? የመሳሰሉ በርካታ ጥያቄዎችንም አዥጎድጉደዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጦር ሰላም አስከባሪዎች በተኩስ አቁም ቁጥጥሩ ላይ ተሳታፊ ሊሆኑ አይገባም ሲሉም በጽኑ አሳስበዋል። ነገር ግን በቀጣይ ከትራምፕ ጋር አደርገዋለሁ ባሉት ውይይት እነዚህ ዋስትናዎች ከተሟሉ ወደ ድርድር ጠረጴዛ ለመምጣት ፍላጎት እንዳላቸውም ፍንጭ ሰጥተዋል። ይሁን እንጂ ፕሬዚዳንቱ ተኩስ አቁሙ ላይ ያቀረቡት ጥያቄዎችና ያነሷቸው የጥርጣሬ ሀሳቦች ተጨማሪ መሬቶችን ከሩሲያ ለመንጠቅ እንዲሁም የበላይነትን ለመቀዳጀት እንደ ጊዜ መግዣነት እየተጠቀሙበት ነው የሚሉ ሀሳቦች በስፋት እየተንጸባረቁ ነው ይላል የዋሽንግተን ፖስት አተታ። የቀድሞው የአሜሪካ የደህንነት ባለሥልጣንና በካርኔጊ ዓለም አቀፍ የሰላም ተቋም ሩሲያን በተመለከተ የሚተነትኑት ኢዮግን ሩመር የተኩስ አቁምም ሆነ ማንኛውም የሰላም ስምምነት ከሩሲያ በኩል ጦርነቱን በአጭር ጊዜ አስቆሟል ብለው እንደሚያስቡ ተናግረዋል። በተቋሙ ሌላኛው ተንታኝ ኤሪክ ሲያራሜላ ፑቲን ጦርነቱን እንዲያቆሙ በድርድር ሂደቱ ላይ አሸናፊ የሚያደርጋቸውን ነጥቦች አስቀድመው ያስባሉ ብሏል። ከፑቲን በተጻረረ መልኩም ዘላቂ የተኩስ አቁም ስምምነትን ሊያመጣ የሚችለው የኪየቭን ወታደራዊ ጥንካሬ በመመለስና አዲስ ጥቃትን የሚመክት የደህንነት ዋስትና በመስጠት ላይ ብቻ ነው ብለዋል። ዩክሬን የሰላም አትላንቲክ ጦር ቃል ኪዳን ድርጅት ኔቶን እንድትቀላቀል በማድረግም ሆነ የዩክሬንን ወታደራዊ አቅም በማጠናከር የደህንነት ዋስትና መስጠት የሚለው ሀሳብ በሞስኮ በኩል የሚዋጣ አይደለም። የኔቶን መስፋፋት መክታት እንዲሁም የኪየቭም የድርጅቱ አባልነት ጥያቄ ገና ከጅምሩ የጦርነቱ መነሻ ሲሆን እንደ ቢቢሲ ዘገባ ከሆነ ደግሞ ጦርነቱን ለመቋጨት እየተጉ ያሉት ዶናልድ ትራምፕም ኪየቭ ቡድኑን እንደማትቀላቀል ከኔቶ ኃላፊ ማርክ ሩቴ ጋር በነበራቸው መግለጫ ይፋ አድርገዋል። ኪየቭ በዋሽንግተን በተጫነባት የጦር መሳሪያ ክልከላ ከባድ ጡጫ ድርድሩን መቀበል የሚታወቅ ሲሆን ከ20 በመቶ በላይ የዩክሬን መሬት ተቆጣጠረችውና ኩርስክን መልሳ ለመያዝ የተቃረበችው ሩሲያ ግን በቅርብ ጊዜያት ውስጥ ስምምነቱን ትቀበላለች ተብሎ አይጠበቅም እየተባለ ነው። ከባለ ሲመታቸው አስቀድሞ ጦርነቱን በ24 ሰዓታት ውስጥ አስቆመዋለሁ ሲሉ የተደመጡት ዶናልድ ትራምፕ ሰዓታቱ ሳምንታትን ቢሻገሩም ወራትን እንዳይዘልቁና በተቻለው ፍጥነት ሁሉ የተኩስ አቁም ስምምነት እንዲደረግ በብርቱ እየታተሩ ይገኛሉ። ትራምፕ ሁለቱ ተፋላሚ ወገኖች ወደ ድርድር እንዲመጡ ሲያሻቸው ዋሽንግተን እንደ ግል ንብረቷ ስትዘውራት የነበረችውን የዩክሬን መሪ ጋብዞ በመዝለፍ አሊያም አገራቱ ላይ የማዕቀብና ክልከላ ናዳ በማዝነብ ጫና ሲፈጥሩ ቆይተዋል። በስተመጨረሻም ከቀናት በፊት ከበርካታ ጉንጭ አልፋ ንግግሮች በኋላ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሚመራው የዋሽንግተን ልዑክ ቡድን ከዩክሬን ከፍተኛ ባለሥልጣናት ጋር ለ9 ሰዓታት ያህል በሳውዲ አረቢያ ውይይት አካሂዷል። በተደረገው ውይይትም ባለሥልጣናቱ ከስምምነት ላይ መድረሳቸው የተነገረ ሲሆን ዜሌንስኪ አሜሪካኖች የምንፈልገውን ተረድተዋል ሲሉ ስምምነቱን ማወደሳቸው ይታወቃል።
ይሁንና ሁለቱም ወገኖች የሚፈልጓቸው ጉዳዮች ጽንፍና የተራራቁ መሆናቸው ለስምምነቱ ጋሬጣ ይሆናሉ ተብለው ከሚጠበቁ አበይት ጉዳዮች መካከል ተጠቃሽ ናቸው ተብሏል። እስካሁን የስምምነቱ ዋነኛ ነጥቦች ለሕዝብ ይፋ ባይደረጉም ሁሉም ዝርዝሮች የተደበቁ አይደለም ይላል የኤቢሲ ኒውስ ዘገባ። ፕሬዚዳንት ዘለንስኪ 3 ዋነኛ የድርድር ነጥቦችን ይዘው ወደ ሳውዲ ማምራታቸው የተነገረ ሲሆን የመጀመሪያው ነጥብ በእነዚህ 30 ቀናት የትኛውም አይነት የአየር ላይ ጥቃቶች እንዲቆሙ የሚለው ነው። ሁለቱም ወገኖች ላለፉት 3 ዓመታት በየዕለቱ ማለት በሚያስችል ደረጃ ሚሳኤሎችንና ድሮኖችን ሲለዋወጡ መቆየታቸው ይታወቃል። በምክር ሀሳቡ መሰረት በሩሲያ ጦር ኃይልም ሆነ በዩክሬን ጦር በኩል ማንኛውም የሚሳኤልና የድሮን ጥቃቶች የማይፈጸሙ ይሆናል። ይሁንና በዚህ ምክር ሀሳብ ላይ የምድር ጦር የተኩስ አቁም ስምምነት አለመካተቱም ተሰምቷል። የምድር ጦር የተኩስ አቁም ሩሲያን ተጠቃሚ የሚያደርግ በመሆኑ በእቅድ ውስጥ እንዳልተካተተ ነው የፕሬዚዳንት ዘለንስኪ ጽህፈት ቤት አማካሪ ሰርሂይ ሌስቼንኮ ያስታወቁት። ቭላዲሚር ፑቲን ይህንን ዕድል የሚያገኙ ከሆነ አቅማቸውን አሰባስበው ጦርነቱን ዳግም ያስጀምሩታል የሚል ስጋት በዩክሬን በኩል መኖሩንም አማካሪው ጠቁሟል። ዩክሬን ከደረሰባት ወታደራዊ ጉዳት ውስጥ 70 በመቶ ያህሉ በሩሲያ ድሮኖች ሳቢያ የተከሰተ ስለመሆኑም አማካሪው አንስተዋል። በመሆኑም የተኩስ አቁም ውሳኔው በአየር ላይ ብቻ መወሰኑ ሩሲያን በመጉዳት ዩክሬንን ተጠቃሚ የሚያደርግ ስለመሆኑ በስፋት እየተነገረ ነው። ፑቲን ኪየቭን በወታደራዊ እንቅስቃሴ ሸብረክ የሚያደርግ የረጅም ጊዜና ዘላቂ የተኩስ አቁም እንዲደረስ አጥብቀው እየተሟገቱ ያሉትም ሀገሪቱ በወታደራዊ አቅም መልሳ እንዳታንሰራራና ስጋት እንዳትሆን ለመከላከል በመሆኑ በአየር ብቻ ተኩስ እናቁም የሚለውን የዩክሬን ባለሥልጣናትን ሀሳብ ይቀበሉታል ተብሎ አይጠበቅም። በተከታይነት የተቀመጠው ነጥብ ደግሞ እንደ አየር ሁሉ የባህር ላይ ውጊያ ማቆም ነው። በጦርነቱ በባህር ላይ የተደረጉ ያሉ ጥቃቶች እንዲቆሙ የሚያዝ ሲሆን በግዙፍ መርከቦች የተጫኑ ሸቀጦች ደህንነታቸው ተጠብቆ ወደ ተለያዩ የዓለም ሀገራት እንዲላኩና በነጻነት እንዲንቀሳቀሱ ያደርጋል ተብሎለታል። በይፋም ባይሆን ኪየቭ ከድርድሩ ፈልጋለሁ ብላ በመጨረሻ የሚያስቀመጠችው ጉዳይ በጦርነቱ ሲጓጉ በሩሲያ ጦር ኃይል አባላት እጅ የገቡ ሁሉም የጦር እስረኞችና ሲቪል ታጋቾች ይፈቱ የሚሉ ይገኝበታል። ከዚህ ቀደም ዩክሬን የሩሲያ መከላከያ ኃይል የጦር እስረኞችን በመግደል ዓለም አቀፍ የጦርነት ሕግን እየጣሰ ነው በሚል ተደጋጋሚ ወቀሳ ስታቀርብ መቆየቷ ይታወቃል። ሩሲያም በተመሳሳይ መልኩ ዩክሬን የጦር ምርኮኞችን እየገደለችብኝ ነው ስትል ስሞታ ስታቀርብ ይደመጣል። በተጨማሪም ሩሲያን ጠቃሚ የሚያደርግ የስምምነት አንቀጽ እንዳይካተት የሚለው አቅጣጫ በዩክሬን ባለሥልጣናት በኩል ቅድሚያ ከሚሰጣቸው ጉዳዮች መካከል እንደሚጠቀሱም ተነግሯል። ነገር ግን እነዚህ ነጥቦች ዋነኞቹን ኔቶን የመቀላቀል የጦር መሳሪያ ድጋፍንና ወታደራዊ አቅምን የማጠናከርን እንዲሁም በወረራ የተያዙ መሬቶችን እጣ ፈንታ እንደማያካትት ነው የተሰማው። ፕሬዚዳንት ፑቲን ተሟልቶ አልቀረበም በሚል ትችት ያቀረቡበትና በርካታ ቅድመ ሁኔታዎችን ያስቀምጡበት በሳውዲ አረቢያ ያለ ሞስኮ ተሳታፊነት በዋሽንግተንና ኪየቭ መካከል የተደረሰው ይህ ስምምነት በርካታ እንቅፋቶች ያጋጥሙታል ተብሎም ይጠበቃል። በቅድሚያ ዩክሬን የምታነሳው የደህንነት ዋስትና ይሰጠኝ የሚለው ጉዳይ ይገኝበታል። ይህ በተለያየ መንገድ ይከወናል የተባለ ሲሆን ዋናው ግን ኔቶን መቀላቀል ሲሆን ኪየቭ ድርጅቱን የምትቀላቀል ከሆነ የኔቶ ቀሪዎቹ አባል ሀገራት በጦርነቱ ከኪየቭ ጎን ከሞስኮ ጋር የሚገጥሙ በመሆኑ እቅዱ ይሳካል ተብሎ አይታሰብም። ሁለተኛው ደግሞ በሩሲያ የተያዙ የዩክሬን መሬቶችን ጉዳይ የተመለከተ ነው። ሩሲያ በመቶ ሺዎች የሚቆጠሩ ወታደሮቿን በመገበር ያሳካችውን ይህን ድል በቀላሉ ለዩክሬን ትሰጣለች ተብሎም በተመሳሳይ መልኩ አይጠበቅም።